እግዚአብሔር ደግሞ ኃጢአተኛ ካህንን ቤተ መቅደስ ላይ ወዲያው አይቀስፍ። እንደ ኤሳው ቸኩለን እንዳንወጣ እግዚአብሔር ይጠብቅ። እግዚአብሔር ውጭ ተለፍቶ ተነግዶ መጨረሻ ላይ ሊያ ነው ሲነጋ ማለት ነው። ራሔል መንግስተ ሰማያት ናት ይላሉ ሊቃውንቱ። ሊያን እዛ የምትሮጥ ከሆነ መሮጥ ይቻላል። ጠባቂ ነው። አብዛኞቹ የእግዚአብሔር ቅዱሳት በግ ጠባቂዎች ናቸው። የሚገርማችሁ አይደርስም መስሏችሁ የምትገቡት ቃል ኪዳን ብዙ አይደል? እንዲያው እሺ በይኝ እንጂ እኔ እንዲያው ምን አሁን ባለፈው አንድ ሰው ሲነግረኝ ነበር። አንድ ፓስተር ያደረገውን ጌታ ኢየሱስ ይላል በቅርብ ቀን መኪና ይኖራል። ላይኖርም ይችላል። በቅርብ ቀን ባንኩ ይሞላል። ከየት መጥቶ ተጎልተ ያልሰራውን። ኦሪት ዘፍጥረት ምዕራፍ 30 ቁጥር 41 ላይ የምናገኘው ኃይለ ቃል። ይህንን ኃይለ ቃል በዘመኑ ሳይኖር ለቅዱሳን እግዚአብሔር በሚሰጠው መንፈሳዊ ዓይን ተቃኝቶ የጻፈልን አባታችን ሙሴ። በዚህ አጭር የትምህርት ጊዜ የምናየው አባታችን ያዕቆብ ካደረገው ወይም ከገጠመው አንድ መንፈሳዊ ታሪክ የሚሆነንን መንፈሳዊ መልእክት ነው የምናየው። ያዕቆብን ሁላችሁ ታውቁታላችሁ። የይስሐቅ ታናሹ ልጅ ነው። ያዕቆብና ኤሳው ይዋደዳሉ። ኤሳውን ይስሐቅ ይወዳል። ርብቃ ያዕቆብን ትወዳለች። ኤሳው አደን ያድን ነበረ። እያደነ አባቱ ይስሐቅን ይመግብ ነበረ። ያዕቆብ ደግሞ በቤት ውስጥ ለእናቱ ውሃ እየቀዳ እሳት እያነደደ ይውል ስለነበረ እናቱ ርብቃ የምትወደው ያዕቆብን ነው። እናቶቻችን በቤት የሚረዳቸውን ይወዳሉ። አባቶቻችን በውጭ የሚረዳቸውን ይወዳሉ። ከዚህ የተነሳ ሲሆን ለያዕቆብ ብኩርና አልነበረውም፣ ታናሽ ነው። ለኤሳው ብኩርና አለው። ብኩርና የታላቅ ልጅ ወይም የመጀመሪያው የእናቱን ማህፀን የሚከፍት በኩር ይባላል። አለቃ ማለት ነው። አለቃ የበላይ ራስ አዛዥ ማለት ነው። በኩር ማለት ነው። መጀመሪያ ለተወለዱ ልጆች እግዚአብሔር የሰጠው ስልጣን ነው። ይሄ የሃይማኖትና የበረከትም ምልክት ነው። ይህንን ሲሆን እንግዲህ ከዕለታት አንድ ቀን ኤሳው አደን ውሎ ሲመጣ ያዕቆብ ምስር ንፍሮ ዳቦ በሽሮ እየበላ አገኘው። ስጠኝ ምበላው አለው። ብኩርናህን ስጠኝ አለው። ታላቅነት ማለት ነው። ታላቅነት፣ በረከት፣ የበላይነት ማለት ነው። የእግዚአብሔር ሰው የመሆን ምስጢር ማለት ነው። አይ ምን ብኩርና ትለኛለህ? በዚህ ብኩርና ምን ተጠቅሜበታለሁ መሰለ? ውሰደው አለው። የእግዚአብሔርን ስም ጥራና በመሐላ ስጠኝ አለው። ምሎ አስረከበው። ትዕግስት አጥቶ ነው። ትንሽ ቢቆይ ኑሮ እናቱ መታ ትሰጠው ነበረ። በመቸኮሉ ግን ክብሩን ለምስር አጥተዋል ማለት ነው። በመቸኮላችን ምክንያት የምናጣው በጣም ብዙ ነገር አለ። በጣም ዓለምን የሚያውካት አሁን ችኮላ ነው። ቸኩሎ ማግባት፣ ቸኩሎ መመንኮስ፣ ቸኩሎ መብቃት፣ ቸኩሎ ቅዱስ መሆን ያምራችኋል አይደል? እናንተ ራሳችሁ ሱባኤ በሄዳችሁ በሶስተኛው ቀን ክንፍ አውጥቼ እንደሆነ ብላችሁ ጉያችሁ መዳሰስ ነው የምትጀምሩት ማለት ነው። በቃ ቸኩሎ መምህር መሆን፣ ይሄ ሁሉ ማለት እንደዚህ ያለው ቸኩሎ መናገር፣ መረጋጋትን ማጣት የእግዚአብሔር ሰዎችና የሰይጣን ሰዎች ምልክት አንደዋችሁ ችኮላና መረጋጋት ነው። ህዱእነት፣ ህዳአት፣ መረጋጋት፣ ጸጥታ። ሊቃውንቱ ምን ይላሉ? ለመናፍቃን ህዳአት የላቸው፣ እርጋታ የሚባል ነገር የለም። ሁሉንም ቶሎ ሞክረን እንጠፋለን። ሌላው ቀርቶ 5 ዓመት የጸለይንበትን ጊዜ እግዚአብሔር ዛሬ መልስ በሚሰጥበት ጊዜ እኛ አኩርፈን ጥለን እንሄዳለን። ቸኩለን ማለት በክፉ ሰዎች ላይ ሲፈረድባቸው ዛሬ ካላየን ብለን ሃይማኖቱን የሚክድ ሰው ማለት ከቤተክርስቲያን የሚወጣ ዛሬ ለምን ዋጋቸውን አይሰጣቸውም ብሎ ዲዮቅልጥያኖስ የተባለው ንጉሥ ቤተክርስቲያንን ያን ያህል የክርስቲያኖችን አካላቸውን እንዳክርማ እየሰነጠቀ ደማቸውን እንደ ውሃ ሲያፈስ የነበር በመቸኮሉ ነው። መቸኮል ከሃይማኖት ያወጣል። ለምንድነው እንደዚህ ያደረገው? አባ አጋግዮስ የሚባል ሰው ነበር ጳጳስ። በዘመኑ የነበረው ዲዮቅልጥያኖስ ከፋርስ ንጉሥ ጋር ተዋግቶ የፋርሱን ንጉሥ ልጅ ማርኮ አምጥቶ ለጳጳሱ ለአባ አጋግዮስ ጠብቅልኝ ብሎ ሰጠው። ጠብቅልኝ ብሎ ሲሰጠው ያኛው ንጉሥ መጣና ወርቅ ሰጥቶ ልጁን ይዞት ሄደ። ለጳጳሱ ወርቅ ሰጥቶ ዲዮቅልጥያኖስ ክርስቲያን ነው እኮ መጥቶ ሲጠይቀው ያ ልጅ እሳ ሲለው ሙቶ ቀብሬዋለሁ አለ። በሌላ ጊዜ ጦርነት ተነስቶ የዚያን ንጉሥ ልጅ ዲዮቅልጥያኖስ ማርኮ አምጥቶ ቤት አስቀምጦ ጳጳሱን ያ ልጅ እሳ ሙቶ ቀብሬዋለሁ አለ። ለካ እንዲያሉ እየቀለዱ ነው የሚቀድሱት፣ እንዲያሉ የቀደሱ ነው ክርስቲያንን የሚሉ። ይሄ ሰውዬ ቅዳሴ ይግባና እግዚአብሔር ካልቀሰፈው እኔ ሃይማኖቴን እክዳለዋል። ቅዳሴ ገባ፣ ቀድሶ ወጣ፣ ምንም አልሆነም። ይሄ ሰውዬ ዋሽቶ ወርቅ ተቀብሎ ያለውን የለም የሌለውን አለ ብሎ ክዶ ሲቀድስ እግዚአብሔር ካልቀሰፈው የክርስቲያኖች አምናት ስተት ነው ብሎ
አብያተ ክርስቲያናት ይዘጉ፣ የጣዖታት ቤቶች ይከፈቱ ብሎ ያን ያህል ደም እንደ ውሃ ሲያፈስ የነበር በዚህ ምክንያት። ቆይቶ ግን ትንሽ ቢታገስ አባ ጋጌዎስ በመላኩ ተቀስፏል። ትዕግስት አጥቶ ግን እሱ ሃይማኖትን ክዶ ቤተክርስቲያን ያን ያህል አሰቃያት። እግዚአብሔር ደግሞ ኃጢአተኛ ካህንን ቤተ መቅደስ ላይ ወዲያው አይቀስ። ለምን? ምዕመናን እንዳይሰናከሉ፣ ቤተ ክርስቲያን የአሕዛብ መሳቂያ እንዳትሆን፣ አየው ዋጋውን ሲሰጠው እየተባለ ክህነት መሳለቂያ እንዳይሆን። ሳቀው ስላቀ ላጓሪን እንዳለ ያንድ ካህን መዋረድ ለቤተክርስቲያን ውርደት ነው። ያንድ አባት መሰደብ የቤተክርስቲያን ስድብ ነው። ለዚያ ብሎ እግዚአብሔር ካህኑን ከነ ኃጢአቱ ይጠብቀዋል። እኛ ግን በመቸኮላችን ምክንያት ቸኩለን እግዚአብሔር ካለ ለምን እነዚህን ጠርጎ ያስወጣቸው ለምን አይገላቸውም ብሎ ቸኩሎ ከቤተክርስቲያን ይወጣ ሰው። ቤተክርስቲያኒቱ ትክክል ስላልሆነች ነው እንጂ የሚሰርቁ የሚያመነዝሩ የሚጠነቁሉ ካህናት ተቀምጠው እግዚአብሔር ዝም ያለ ቤተክርስቲያኒቱ ትክክል ስላልሆነች ነው ብለው መናፍቃኑ ይህንን መሳሪያ ተጠቅመው ቤተክርስቲያንን እግዚአብሔር ትቷታል ብለው ከቤተክርስቲያን የሚያስወጡ ሰዎች አሉ። እንዴት እግዚአብሔር በእነዚህ ካህናት፣ በእነዚህ ዘማውያን፣ በእነዚህ አመንዝራዎች፣ በእነዚህ ዘረኞች አድሮ እንዴት ይኖራል? ቤተክርስቲያኒቱማ ከቀረች ስንት ዓመቷ የሚሉ ሰዎች አሉ። መንደር ለመንደር እየገቡ እንዲህ የሚያደርጉ ግን ቅዱስ ጳውሎስ እንዳለ ወኩሉ ጾሮ ይጸውር። እኔ ራሴ ያጋጥሞኛል በእውነት ማለት ነው። ስጋው ደግሞ አልቀበልም በቃ በካህናት ላይ በማየው ችግር ምክንያት እኔ አልቆርብም ያሉ ምዕመናን አጋጥሞኝ ያውቃሉ። ግን ወኩሉ ጾሮ ይጸውር ገላትያ 6 ላይ ሰው ሁሉ የየራሱን ሸክም ይሸከማል። አንድ ንስሐ ልጅ የንስሐ አባቱን መሬት የእኩል ይዞ ሲያርስ እኩል ይዞ ያርሳል። አንድ ቀን ሲያርግ ወርቅ በድስት ተቀብሮ አገኘ። ለሎሌው ይህ ወርቅ የንስሐ አባታችን ስለሆነ እንካ ወስድ ስጣቸው ብሎ ሰጡ። እሳቸው ወርቁን ተቀበሉና አይ ይገለኛል፣ ማን ነው ይካፈለኛል ሲሉ ያን ሎሌውን ገደሉት። ወርቁን መብላት ሌላ ወንጀል ሳያካፍሉ እደግልኝ ብሎ ማካፈል ሲገባ ልጁን መግደል ሌላ ኃጢአት። ይሄንን ሲያደርጉ እንግዲህ ይሄንን ይዘው ሲቀድሱ እግዚአብሔር ዝም የሚላቸው ከሆነ እኔ አልቆርብም፣ ቁርባኑ የሚቅር ቅዳሴው የሚቅር ሁሉም የይስሙላ ነው አለ ሰው። በጣም ንጹህ ምዕመን ስለሆነ እግዚአብሔር በዚህ ምክንያት ከቤተክርስቲያን ወጥቶ እንዲቀር ስላልፈለገ አንድ ቀን በራእይ ተገልጦ መልአኩ ምን አለ? ምንጩ የወርቅ የሆነ ውሃው ንጹህ የሆነ መቅጃው ደግሞ የወርቅ የሆነ በወርቅ ማንኪያ ውሃ እየቀዳ ሰውነቱ እጁ ቁስል የሆነ ሰውዬ እንካጠጣ ሲለው ያ እኔ ያልጠጣም እጸይፈዋለሁ አለ። ገንዳው ንጹህ፣ ምንጩ ንጹህ፣ ውሃው ንጹህ፣ ማንኪያው ንጹህ፣ ከቁስሉ ምን አለ ዝም ብለህ ጠጣ አለ። ከዚያ በኋላ ነቅቶ ምን እንዳለ ታውቃላችሁ? ምንጩ ንጹህ ቤተክርስቲያን ናት፣ ውሃው ንጹህ ኢየሱስ ክርስቶስ ነው። ማንኪያው ንጹህ የተባለ የሐዋርያት ክህነት ቄስ ቢረክስ ክህነት አይረክስም። ቁስል የተባለ የካህኑ ኃጢአት ነው። እኔ ምን አገባኝ ብሎ ስጋው ደግሞ ተቀብሎ ለካ ቅዱስ ጳውሎስ ሰው የየራሱን ሸክም ይሸከማል ያለው ይህን ነው። ሰው የየራሱን ሸክም ይሸከማልና ቄሱ የራሱን ይሸከማል ብሎ ከቤተ ክርስቲያኑ ጸንቶ ኖረ። አሁን የመንደር ጠለቅላቆች የሆኑ ሾላኮች ምዕመናንን አንድ የሚያሰድዱበት ኢትዮጵያ የዓለም ብርሃን በሚባለው ቴዎድሮሳውያን የሚባሉ ተሐድሶዎችም ጭምር ቤተ ክርስቲያኒቱን ትቷታል። ኃጢአት ሰልጥኖባታል። ጳጳሳት ኃጢአተኞች ናቸው። መነኮሳት ኃጢአተኞች ናቸው። ገዳሙም ረክሷል። ዲያቆናቱም ረክሰዋል። ቄሶቹም ረክሰዋል። ስለዚህ የክርስቶስ ቤተ ክርስቲያን አይደለችም ብለው ስለሚሉን ቸኩለን መቅሰፍት ባለማየታችን ከቤተ ክርስቲያን እንደ ኤሳው ቸኩለን እንዳንወጣ እግዚአብሔር ይጠብቅ። አንዳንዱ ምስር ብሎ ማለት ነው። አንዳንዱ ምስር ብሎ ለስሜቱ ለስግብግብነቱ ወጣ። ያዕቆብ ያንን ተግቶ ቢፈልገው አላገኘውም። እዚህ በኋላ ይስሐቅ ልመርቅህ አለው። ልመርቅህ አለው። እየሮጠ ሄደ። ሊያድን ሲሄድ ያዕቆብ ቶሎ ብሎ ኤሳው አድኖ እስከሚመጣ ድረስ አርዶ አወራዶ ለአባቱ ሰጠው። የማንን? የኤሳውን ልብስ ለብሶ አይጥጤና ማዛው ለወልድ የጥቀ ጥንቁቀ መጽና ገዳም ዘባረኮ እግዚአብሔር እምነጠሉ ለሰማይ ወምነስፋህ ለምድር ይኩን በረከትከ። እንዲህ ያለ በረከት ይስጥህ ልጄ ብሎ መረቀው። ፈጥኖ ስለደረሰ ትልቁ ልጁ ሳይደርስ ታናሹ ልጁ አባቱን አስደሰተ። አባ ጊዮርጊስ ዘጋስጫ ኤሳው የአዳም ምሳሌ ነው። ይስሐቅ የእግዚአብሔር ምሳሌ። ታላቁ ልጁ ፈጣሪውን አላስደሰተም። አዳም ፈጣሪውን አስከፋ። ታናሹ ልጅ የታላቁን ልብስ ለብሶ አባቱን ደስ አሰኘ ማለት የአዳምን ስጋ ለብሶ ለአባቱ ራሱን የተወደደ መስዋዕት አድርጎ ያቀረበ ክርስቶስ። ከዚያ በኋላ በረከት ለምድር ተሰጠ። የያዕቆብ ልጆች በዚህ 12 ልጆች በያዕቆብ በረከት ተባረኩ። እሱ የትልቁ የታላቅ ወንድሙን ልብስ ለብሶ ለአባቱ ባቀረበው ምግብ ባገኘው በረከት የእሱ ልጆች በረከትን አገኙ። መላው እስራኤል ተባረኩ። ክርስቶስ ለአባቱ ባቀረበው የእኛን ስጋ ለብሶ ባቀረበው መስዋዕት 12ቱ ሐዋርያት ተባረኩ። በእነሱ በረከት ቤተክርስቲያን ጸንታ ትኖራለች። እግዚአብሔር ለያዕቆብ የሰጠው የበረከት ቀጠሮ በቤተክርስቲያን ጸንቶ ይገኛል ይላል ቅዱስ ዮሐንስ አፈወርቅ። በቤተክርስቲያን ጸንቶ ይገኛል። ማርና ወተት የምታፈስ ምድር አልሰጠውም።
ከሰማይ ጠል ከምድር በረከት ሁሉ አልሰጠውም ለያዕቆብ። ለያዕቆብ የሰጠው በረከቱ ምንድነው ከተባለ ቤተክርስቲያን ውስጥ የሚገኘው የቤተክርስቲያን በረከት ነው። ይሄንን በረከት ሰጠው። በኋላ ሊገለው ሲፈልገው ተሰዶ ሄደ። ሂድ ወደዚያ ወደ አጎት ሄዳለው። ሄደ። መንገድ ላይ ተንተርሶ መንገድ ላይ ሲደርስ መሸበት፣ እንቅልፍ መጣበት። ከመንገድ ዘወር ብሎ ተኛ። እንደተኛ ከተንተራሳት ደንጊያ ላይ መሰላል ከምድር እስከ ሰማይ ተተክላ መላእክት በውስጧ ሲወርዱባት ሲወጡባት ከጫፏ ላይ እግዚአብሔር ተቀምጦባት አየ። ይህ ስፍራ ታላቅ ነው። ዛቲኑ ሆታ ለሰማይ፣ ይህች የሰማይ ደጅ ናት። ይህ የሰማይ ደጅ ነው። ዘይት ሐነጽ ቤተ እግዚአብሔር ብሎ እዚያ ላይ ዘይት አፍሶ ያዕቆብ ስደቱን ቀጠለ። እየተረጎምን ለመሄድ ይቺ መሰላል እመቤታችን ቅድስት ድንግል ማርያም ናት። መሰላል ላይ ወደ ታች እንደሚወርድ አምላክ ሰው ሆኖባታል። የታቹ ወደ ላይ እንደሚወጣ ሰው አምላክ የሆነው በእሷ ንጽህና ነው። የወርቅ መሆኗ የእሷ ንጽህናዋ ቅድስናዋ ነውር የሌለባት መሆኗ ላይ ጫፏ ላይ ያለው የመሰላሉ ራስ የድንግል ማርያም ሕሊና። እንደምታስታውሱት ቅዱስ ጳውሎስ ምን ይላል? የሴት ሁሉ ራስ ወንድ ነው ይላል። የሴት ሁሉ ራስ ወንድ ነው አይደል እንዴ? አይደለም ነው ባትሉም ነው። የሴት ሁሉ ራስ ወንድ ነው ማለት ምን ማለት ነው? ሴት ልጅ ለሔዋንነት ከደረሰች በሙሉ አይምሯ ወንድ ነው የሚያስብ ማለት ነው፣ ሌላ አይደለም። የሴት ራሷ ወንድ ነው ማለት ይሄ ነው ማለት አይደለም ነው። ስትለብሱ ራሱ እኮ ወንዶች ስለናንተ ምን እንደሚያስቡ እያሰባችሁ ነው የምትለብሱት ማለት። ስለዚህ የሴት ራሷ ማን ነው ተባለ? ወንድ ነው ነው። ልብስ ሴቶች ጌጥ የሚያበዙት ለዚያ ነው። ምንም ነገር የለው ምንም የታወቀ ነገር እኮ ነው። ስለዚህ የሴት ራሷ ማን ነው? ወንድ ነው። የድንግል ማርያም ራስ ግን እግዚአብሔር ነው ይላል ዮሐንስ ደማስ። የድንግል ማርያም ራስ ግን እግዚአብሔር ነው። እሱን ብቻ ነበር የምታስበው ፈጽሞ። ለዚህ ነው እንዘ የአምር ብእሴ ያለችው። ወንድ ሳላውቅ እንዴት ይደረግልኛል ብላ የተናገረችው ለዚህ ወንድ ሳላውቅ እስከ መጨረሻው የተዘጋ ማኅተመ ድንግልና እስከ መጨረሻው ድረስ እኔ እኮ ወንድ አላውቅም ያለችው በዚህ ነው ድንግልናዋ ጸንታ። እንዲያውም ምን ይላል? እኔ ወንድ አላውቅም ያለችው መናኝ እኮ ነኝ እያለችው ነው። በድንግልና የምኖር መናኝ ነኝ። እንዲያውም ቅዱስ አትናቴዎስ ሲተረጉም ምንድን ነው የሚለው? ድንግል ማርያም ቤተ መቅደስ በ12 ዓመቷ የገባችው ይላል። ቤተ መቅደስ የመነኮሳት የበዓታቸው ምሳሌ ነው። ስለዚህ ምን አደረገች ማለት ነው? እሷ ገና ከእናቷ ማኅፀን ጀምሮ ቤተ መቅደስ ገብታ መኖሯ፣ በዚያም ጸንታ መቆየቷ መነኮሳት ከእናታቸው ማኅፀን ጀምረው በድንግልና ጸንተው በበዓት ጸንተው ለመኖራቸው ነው። ስለዚህ ወይነሰው ደናግለ ድህሪያ እሷ ድንግል ትሆናለች። እሷን እየተከተሉ ሌሎች ደናግል ይከተሏታል። የደናግል መመኪያቸው ያሰኛት ይሄ ነው። ፊት አውራሪ የሆነችው በዚህ ምክንያት ሰማይን የከፈተችው መሰላል እርሷው ናት። ሰማይን የከፈተችው መልአክን ከሰው ጋር ያነጋገረች፣ ሰውን ከመልአክ ጋር ያደጋገረች፣ መልአክ ወደ ሰው ወጣባት። ያዕቆብ ከስሯ የተኛባት ማለት ድንግል ማርያም ተስፋ እያደረገ መሞቱ ከስሯ የተኛው ማለት ነው። ለዚህ ነው እኛ ስዕል ስንስል የኢትዮጵያ ቤተክርስቲያን ስዕል ስትስል ዘከመ ተማኅፀንም ይባላል። እታች ላይ የሚተኛ ሰው እያይታችኋል። ከእመቤታችን ስዕል እዛ ላይ ይተኛል። እመቤታችን እያዩት የሞቱ አባቶቻችን ሁሉም ተስፋቸውን ሳያገኙ ሞቱ ያለው ቅዱስ ጳውሎስ። ስለዚህ ሁሉም ተስፋቸውን ሳያገኙ ሞቱ። እሷን ተስፋ እያደረጉ ሞቱ፣ አረፉ። ሀላዩ ከጫፏ ላይ ያለውን ንጉሥ ተስፋ ሕያው እግዚአብሔር ነው። መላእክትን ወደ ታች አወረደ። ሰውን መላክን ሰው አድርጋ አንድ ማህበር ወይ ከውኑ አሃደ መርኤተ ለአሐዱ ኖላዊ ለአንድ እረኛ ለክርስቶስ አንድ መንጋ ለመሆን የበቃ ነው በዚያች መሰላል ነው። ይህንን ይዞ ነው ቅዱስ ቄርሎስ መናፍቅም አንዳንድ ጊዜ ይነሳ ጥሩ ነው። እንዲያውም ቅዱስ ዮሐንስ አፈወርቅ ይላል መናፍቃን እናመሰግናችኋለን፣ ለእናንተ መልስ ለመስጠት የረሳናቸውን መጻሕፍት ሁሉ እንድንመረምር አድርጋችሁናል። ጠቀማችሁን፣ እሰይ ኑ ይላቸዋል። ኑ እንመልስላችኋለን። ስለዚህ እነዚህ እና ቅዱስ ቄርሎስ ለንስጥሮስ መልስ ለመስጠት በተሰበሰቡበት ጉባኤ ምናል ንስጥሮስ ድንግል ማርያምን ተሳድቦ ለእሱ መልስ ሰጡት። ሲሰበሰቡ አስተጋብአተነ ቅድስት ድንግል ተመልከቱ እንተባቲ ንዋየ ድንግልና ዘአልቦ ሙስና መለወጥ የሌለበት ድንግልና ያላት ምርጥ ቃይቱ ማርያም ሰበሰበችኝ። ምርጥ ቃይሏችኋል እኮ ውድ ነገር የሚቀመጥበት ነው። እግዚአብሔር ከተቀመጠባት ከድንግል ማርያም በቀር ምርጥ ቃ ማለት ምርጥ ቃይቱ ማርያም አምላክን የያዘች ምርጥ ቃ ውዲቱ ቃ እሷ ናት። በዓለም የማትለው እሷን ነው። ስለዚህ ይህች እመቤታችን የጉባኤያችን እመቤት ናት። ለዚህ ነው ሰላም ለኪ እንዘ ንሰግድ ለኪ ማርያም ምን አስተበቋች ማህበረነ ዮም ድንግል ባርኪ ምን ይላል? እዚህ ማህበራችን ባርኪ የማህበር እመቤታችን የጉባኤ እናት እመቤታችን ናት። ከታች ያዕቆብ አለ፣ ከላይ መልአክ ይወርዳል። ሰውና መልአክ አንድ ላይ እንዲሰበሰብ በቤተልሔም እንዲሰበሰብ ያደረገቻቸው ሰማይ ማርያም ናት። እሷ ናት እመቤታችን።
የያዕቆብን ውበት የወደደ ለርስቱ መረጥን። ወሐረየነ ሎቱ ለርስቱ ስንወል ዘያዕቆብ ዘአፍቀረ። የያዕቆብን ርስት የወደደ ለርስቱ መረጠን አለ። ወስኑሰ ለያዕቆብ ይእቲ ሥጋ ለቅዱስ ያሬድ። የያዕቆብን ርስት የወደደ ለርስቱ መረጠን ሲል ቅዱስ ያቺ የያዕቆብ ውበት እኮ ክርስቶስ ከድንግል ማርያም የነሳት ሥጋ ናት። እንዲህ አድርጎ እግዚአብሔር የመረጠን ለርስት የተመረጥንባት አበው ደግሞ። ስለዚህ ምን አሉ አባቶቻችን ደግሞ ሌላ ይተረጉሙታል። አይ መሰላል ሁለት ነው ያለው፣ እንደዚህና እንደዚህ ያለ ሁለት የቆመ ነገር አለው። እነዚህ ሃይማኖትና ምግባር ናቸው። ሃይማኖትና ምግባር ናቸው። አማን ላይ ያሉት እርከኖቹ እነ ትሕትና፣ እነ ንጽሕና፣ እነ ቅድስና፣ እነ የዋሃት ናቸው። በዚያ የሚወጡት መላእክት ደግሞ መምህራን ናቸው። ብሉይና ሐዲስ ናቸው ይላሉ ሁለቱ። እነዚህ ብሉይና ሐዲስን ቋሚ እንጨት ያደርጉና እነ ትሕትናን እርከን ያደርጉና እነ ፍቅርን እርከን ያደርጉና እነ ንጽሕናን እርከን ያደርጉና በእመቤታችን ምስጢር ከእግዚአብሔር የምስጢር ባሕር ይቀዱና እንደገና በእሷ መሰላልነት አውርደው ምስጢር የሚቀዱ ሊቃውንት እነዚህ ምን ይባላሉ? የሚወጡ የሚወርዱ መላእክት ይባላል። እንድንወጣና እንድንወርድ ያበቃችን ማለት እመቤታችን። ተመልከቱ፣ ምቅዳህ ዘምስጢር ያላት ቅዱስ ያሬድ ለዚህ የምስጢር መቅጃ አላት። ውሃን በምን ይጠጡታል? በመቅጃ። ውሻ ከሆንክ ደግሞ ተጎንብሰህ ትጠጣለህ። ሰው ከሆንክ ግን በመቅጃ ትጠጣለህ። ድንግል ተጎንብሰው የሚጠጡትን ለጦርነት እንዳትወስዳቸው እኮ ነው። ራስ የጠጣለው የሚለው እኔ በእጁ ሳይሆን ተጎንብሶ የሚጠጣውን እንዳትወስደው ብሎታል ጌዴዎን። የምስጢር መቅጃዋ እመቤታችን ቀድተን የጠጣንባት እግዚአብሔር በእኛ መጠን እንዲገለጥ ያደረገችው እርሷ ነው። ያዕቆብ እንደዚያ ተሰዶ ሄደ። ከሄደበት ሀገር ከጉድጓዱ ደረሰ። ከጉድጓዱ ሲደርስ እረኞች ተሰብስበው ለትልቅ 60 ሰዎች 50 ሰዎች የሚያነሱት ድንጋይ የተገጠመ የውሃ ጉድጓድ አገኙ። እረኞች ከፍተው እንዳያጠጡ ጨነቃቸው። ምን ይደረግ? በጎቹ ቁለጨለጫሉ። ከዛ በኋላ ምን አደረገ? ያዕቆብ ለምን አታጠጡም አላቸው። አይ ብቻችን አንችልም አለ። ኃያል ነው ያዕቆብ። ብቻውን ያን ድንጋይ ያነሳና አጠጣላቸው። ይህ ያዕቆብ ኢየሱስ ክርስቶስ ነው። የውሃ ጉድጓድ ቤተ ክርስቲያን ናት። በጎቹ ክርስቶስ እየጠማቸው 5000 ዘመን የተራቡ የአባቶቻችን ነፍሳት ናቸው። ከፍተው ላይ የተገጠመው ትልቅ ድንጋይ መርገም አበውን ተጭኖ የነበረው ከፍተው ማጠጣት አቅቷቸው የሚቁለጨለጩት እረኞች ነቢያት ናቸው። ዓለምን ማዳን ያቃታቸው ተመልከቱ። እስካመ ይመጽእ አብይ ኖላዊ ያለ ቅዱስ ያሬድ ታላቁ እረኛ ክርስቶስ እስከሚመጣ ድረስ እሱ ሲመጣ ከሰተው አስተየ መሬቶ እሱ መርገሙን አነሳና አጠጣቸው። በወገቡ ታላቁ እረኛ ያለ ተመልከቱ ያለው ያዕቆብ እስኪመጣ ድረስ ሁሉ አልተከፈተም። ክርስቶስ እስኪመጣ ድረስ የምህረት ይቅርታ አልተሰጠም። እርግማን በላያችን ላይ ነበር። እርግማናችንን አንከባሎ አያችሁ። ልብ በሉ። በዚህ ያስተዋላችሁ ነው መቤቴ። ይኸውላችሁ የእርግማኑን ድንጋይ ከማንሳቱ በፊት ምን አይቷል? መሰላሏን አይቷል። ክርስቶስ እርግማናችንን አስወገደልን ከማለት በፊት ድንግል ማርያምን መረጣት ማለት ይቀድማል። ለዚህ ነው አባቶቻችን ያዕቆብ ከፍቶ አጠጣ ከማለት በፊት እረኞቹ ይቁለጨለጩ ነበር ማለት ነው። ሊቃውንት ምን ብለው ይተረጉሙታል? እንዲህ ብለው ይተረጉሙታል። ምን ብለው? ሰው ይላሉ አባቶች፣ ሰው ከነገረ ክርስቶስ አስቀድሞ ነገረ ማርያምን መማር አለበት። ከነገረ ማርያም አስቀድሞ ትንቢተ ነቢያትን መማር አለበት ያሉ። ለዚህ ይህን ያላወቀ ሰው ከክርስቶስ መድረስ ፈጽሞ አይችልም። መሰላሊቱን ሳታይ ጉድጓዱ እንዴት ብለህ ትደርሳለህ? ድንግል ማርያምን ትተህ ያዕቆብ ከከፈተው ጉድጓድ መጠጣት አትችልም። መሰላሏን ሳት አይቻልም። ይሄ ቅደም ተከተል የክርስቶስ የሥጋዌ ጎዳና ነው። ከዚያ በኋላ ሄደ። ራሔል እየሮጠች መጣች። ደግሞ አያችሁ ነው ከጉድጓዱ ራሔል እየሮጠች መጣ። አንቺ የማንሽ? እኔማ የላባ ወንድሜ ነው ይሄ ሳላት ወንድሜ ነው ይሄ። ከዚያ በኋላ አብሯት ገባ። አብሯት ከገባ በኋላ ራሔልን አጋባኝ አለው። እሺ አለ። ራሔልን አጋባኝ ሲለው እሺ አለና አውቆ ትልቅ እያለ ትንሽ አይዳርም። ታላቂቱ ልያ እንደው መልኳ የዚያን ያህል እሷ እንዳረለት በኋላ ተዳር ሰርጎ ዓለም ቀለጠ ተብሎ ስትታይ ማናት? ልያ። ታምር እኮ ነው። ራሔልን ብሎ ወዶ ልያ። አይገርማችሁ? እናንተ እንደዚያ ሆናችሁ አታውቁም? በመልክ እኮ አይደለም። ራሔልን ብላችሁ እየለፋችሁ ልያ ናችሁ። በቃ ሁሉ ነገር ማለት ነው። መጨረሻ ላይ መልክ ለፍቶ ልያ ልያ። እንዲሁ ይገርማል እኮ ለፍቶ እግዚአብሔር ውጭ ተለፍቶ ተነግዶ መጨረሻ ላይ ልያ ነው ሲነጋ ማለት ነው። ነገ ያው ነው። ዛሬ እንዴት ላርጋ ነው? 7 ዓመት ተገዛልኝ። 7 ዓመት ተገዝቶ ማን ይሰጠዋል? ልያን። ዲቆይ 7 ዓመት ተገዝቶ ልያን ከሰጠው በኋላ እንዴት ታደርገኛለህ ሲለው ትልቅ እያለ ትንሽ አይዳር ማለት። እንደገና ደግሞ 7 ዓመት ተገዛና ራሔልን ልጨምርልሃል። እንደገና 7 ዓመት ከተገዛ በኋላ በል ደሞዝ ይስጠኝና ወደ ሀገሬ ልመለስ ሲለው እንደገና 7 ዓመት። ስንት ዓመት ተገዛ ያዕቆብ? 21 ዓመት ተገዛ። ግን ያዕቆብ ራሔልን ይወዳት ነበርና ለያዕቆብ ጥቂት ቀን ሆነለት ይላል።
በያዕቆብ ውበት ምክንያት 21 ዓመት እንደ ቀን ተቆጠረ። ራሔል መንግሥተ ሰማያት ናት ይላሉ ሊቃውንቱ። ስለ መንግሥተ ሰማያት ውበት የብዙ ዓመት መከራ እንደ ጥቂት ቀን ይቆጠራል። ያዕቆብ መከራውን ያልሰለቸው የሚወዳትን ራሔልን ስለሚያውቅ ነው። ቅዱሳንን መከራ ያልሰለቻቸው የመንግሥተ ሰማያትን ውበት ስለሚያውቁ ነው። ሕማምን ዘለሰዓት ክብረ ወስብሐተ አፈድፊዶ ይገብር ለነ ይላል። ለጥቂት ሰዓት እንዲገር ቅዱስ ጳውሎስ ያን ያህል ዓመት ተሰቃይቶ የጥቂት ሰዓት መከራችን ይላል። የጥቂት ሰዓት መከራችን ብዙ ክብርን አብዝቶ ይሰጥናል ይላል። የጥቂት ሰዓት ቅዱስ ቄርሎስ ዘእስክንድርያ ይህን ሲተረጉም ይላል ዓለም ከተፈጠረ ጀምሮ እስከሚጠፋ ድረስ ያለ የሰው ልጅ በሙሉ ዋጋ ሆኖ ቢሰጥ መንግሥተ ሰማያትን ለአንድ ደቂቃ ትክ ብሎ ለማየት እንኳን ዋጋ አይገኝም ይላል። ግን አጋንንትን ያሳፍራቸው ዘንድ ሕያው ቅዱስና መሐሪ እግዚአብሔር ይችን የመሰለች ሀገር በቀዝቃዛ ውሃ ሰጠን ይላል። ቸር ይለዋል እኮ ነው በእውነቱ ማለት ነው። ቸር በቀዝቃዛ ውሃ መንግሥተ ሰማያትን የሚሰጥ ነጋዴ እግዚአብሔር ብቻ ነው። ከዚያ በኋላ ያዕቆብ ደመወዜን ስጠኝ ሲለው 7 ዓመት ገዝቶ ደግሞ አልሰጥም። እኛም የመንግሥተ ሰማያትን ውበት ገብቶን መከራ እንድንንቅ እግዚአብሔር ይርዳ። አሜን በሉ እንጂ። ራሔልን ለማግኘት ስንት ዓመት መገዛት ያስፈልጋል? ሊያን እዘህ የምትሮጥ ከሆነ መሮጥ ይቻላል። ራሔልን እስከምታገኝ ድረስ ድካም ነው። አሁን የፕሮቴስታንቱ ምኑ እኮ ደክሞት ነው። ኧረ በቃኝ እኔ ሆዴ ሞላ እኔ እያለ የሚጃጀር ነው። ሊያን ይዞ የሚሮጥ ነው ይሁሉ ማለት ነው። ራሔል አይደርስም። ትዕግስት የላቸው። ለራሔል ዋጋ አይከፍሉም። ለመንግሥተ ሰማያት ዋጋ አይከፍሉም። አዛላ ተገዛ። ደሞዜን ስጠኝ ሲለው አልሰጥም። ኋላ አይ በቃ እንግዲህ አይደርስም መስሎት እኮ በል እንግዲህ ዝጉርጉር እግዚአብሔር ምን ብሎ ይመክረዋል ያዕቆብን? ዝጉርጉር ሲወለድ ለእኔ ይሁን በለዋል። ኋላ ሄደና ዝጉርጉር ሲወለድ ያዕቆብ በግ ጠባቂ ነው። አብዛኞቹ የእግዚአብሔር ቅዱሳን በግ ጠባቂዎች ናቸው። የሚገርማችሁ ዳዊት በግ ጠባቂ ነው። ሙሴ በግ ጠባቂ ነው። አብርሃም በግ ጠባቂ ነው። ዮሴፍና ወንድሞቹ በግ ጠባቂዎች ናቸው። ያዕቆብ በግ ጠባቂ ነው። ሁሉም በግ ጠባቂ ነው። ምክንያቱም የክርስቶስ ምሳሌ ክርስቶስ የእኛ እረኛ ስለሆነ ማለት የእሱ ምሳሌዎች ስለሆነ ከዛ በኋላ ዝጉርጉርን ስጠኝ ብለዋል። ዝጉርጉር ሲወለድ ልውሰድ አለ። ውሰድ ዝጉርጉር ምን 10 ዓመት አንድ ቢወለድ ነው ብሎ ነው ደው ካይደረስ እኮ አይደርስም መስሏችሁ የምትገቡት ቃል ኪዳን ብዙ አይደል? ብዙ ድሮ እናት አባቶቻችን እንደሚቀልዱብን ማለት ነው። ይሄንን ግልገል አሳድግና ያንተ ነው ይሉና ስንለፋ ጫው ስናልስ ለይተን ቅጠል ስናበላ ከርመ ደግሞ ይቻውን የተወለደችው ናት እንባላለን። አይ መከራችን እኮ ነው እንደሆነ ስንለፋ ይሄ እንግዳ ስለሚመጣውን ልናርደው ነው ፊኛውን እሰጣለሁ ለአንተ እንባላለን። ከስረን ቅርት እንደው ይገርማል። እንደዚህ እኮ ነው ማለት ነው። ያንዳንዱ ትዳር ቃል ኪዳን እንደዚያ ነው አይደለ? እንደዚህ አይደርስም መስሏችሁ ማለት ነው። እንዲያው እሺ በይኝ እንጂ እኔ እንዲያው ምንም እኮ ነው። ሰውየው ራሱ ዛሬ ምንም አያደርግም። ዘዋለ የመጨረሻ በጥብጥ ነው የሚሆነው ማለት ነው። እና እንደዚህ አድርጎ አይደርስም መስኮት ዝጉርጉር ውሰድ አለ። የማይጨበጥ ተስፋ መስጠት ያጋንንታቸው መለያቸው ነው። የማይጨበጥ ተስፋ መስጠት እስቲ እግዚአብሔር ያሳየችሁ። አሁን ባለፈው አንድ ሰው ሲነግረኝ ነበር፣ አንድ ፓስተር ያደረገውን። ሁላችሁም አካውንታችሁን አምጡት፣ ቡኩን እዚህ ያስቀምጡትና ኢየሱስ 100 ሺህ ብር ያስገባላችኋል። ኧረ ያስገባ ነውር እኮ ነው። በእውነቱ የማይጨበጥ ተስፋ መስጠት ነውር እኮ ነው። ያጋንንት ጠባያቸው ነው። የመናፍቃን ጠባያቸው ነው። ጌታ ኢየሱስ ይላል በቅርብ ቀን መኪና ይኖርሃል። ላይኖርም ይችላል። ነውር አይደለም ይሄ። መኪና ይኖርሃል ይለኛል ይላል። ባይኖረው አይጠየቅም። እዚያ በኋላ በቅርብ ቀን ባንኩ ይሞላል። ከየት መጥቶ ተጎልተህ ያልሰራውን ነውር እኮ ነው። ያልዘሩትን ማጨድ ይቻላል። እንዲሁ የእነሱ ጅልነት እኮ አይደንቀኝም። የእናንተ እብደት ነው እኮ። እናንተ እብድ አይደላችሁም። እዚያ የሚያብዱትን ነው። እንዲሁ በጣም ነው እኮ የሚያስደንቀው በእውነት ማለት እንደዚህ አድርጎ እና እንደ ላባ አይደርስም እየመሰላቸው ሲደርስ እንጨናነቅበታለን ብለው የሚያደርጉ ሰዎች እግዚአብሔር አሁን እንዲሁ እያለ የሚስቅ እግዚአብሔር አንዱ ያደረገውን ሰምታችኋል። እግዚአብሔር ስንት ሴቶችን ነው እግዚአብሔር ከኔ ውለዱ ብሏቸዋል እያለ ሲያጃጅል አሁን ደቡብ አፍሪካ ታስሮ ያለ ከ60 በላይ ሴቶችን ነፍሰ ጡር አድርጎ ማለት ነው። አሁን ይሄንን እንግዲህ ጌታ ኢየሱስ ፈቅዶ ብሎ የሚቀበል እብድ ንፍልል ማለት ይሄ እኮ እውነት ነው የምነግራችሁ። የማይጨበጥ ተስፋ አንሰማም። እስኪ በሉ የማይጨበጥ ተስፋ በሉ። ምን አንልም። ደግሞ ምንድነው የሚለው መጽሐፍ? የሚታይ ወዘሰ ዘያስተሪ ኢኮነ ተስፋ። እስኪ በሉ ሁላችሁ የሚታየው በሉ ተስፋ አይደለም። በሚታይ ጤና ይሰጣል። በቅርብ ቀን በእግርህ ትሮጣለህ። በቅርብ ቀን በእጅህ ትሮጥ። ምንድነው እንደዚህ ያለ ነው? ዘሐመ ምስለ ክርስቶስ ይነግስ ምስለ ክርስቶስ እምከመ አረይነ ሕማመ ምስሌሁ ከማሁ ንዕሪ ክብረ ምስሌሁ። ቅዱስ ጳውሎስ ያለው በመከራ ከመሰልነው በክብር እንመስለዋለን። ከክርስቶስ ጋር እንሞታለን፣ ከክርስቶስ ጋር እንነሳ። የሥጋ ስብከትን ተስፋ የሚያስደርግ የላባ ስብከት ይሄ ነው። ዝቁልቁሉን ውሰድ
አይደርስም መስሎ ኋላ ምን አደረገ? ያዕቆብ የዋህ ነው፣ ሞኝ ግን አይደለም። ቅድም እንደተነገረው 3 በትሮችን ወሰደና ላጣቸው። 2ቱን ላጠ፣ አንዱን ቅጥልጣል አደረገው። ቅጥልጣል ወይም ሸመለመሌ ምን ማለት መሰላችሁ? አሁን ጫፍ ላይ ይልጠዋል፣ ቀጥሎ አይልጠውም፣ ይቀርጸዋል ማለት ዝጉርጉር ማለት ነው። ኋላ እነዚያን አንድ ነው ነገር በደንብ አድርጋችሁ እንድትሰሙ። 2ቱ ተልጧል፣ አንዱ ብቻ ነው ወስዶ አገንዳው ያደርገዋል። አገንዳው ሲያደርገው በጎቹ ያንን እያዩ እንዲጠጡ ያደርጋቸው። ሲጠጡ ደግሞ አውራ በጎች መጥተው አንድ እንዲሆኑ ያደርጋቸዋል። ከዛ በኋላ ያንን እያዩ ሲጠጡ አንስት በጎች ያን እያዩ ሲጠጡ አውራ በጎች መጥተው ደግሞ አንድ ሲሆኑ ያንን ብጥር የመሰለ ይጸንሳሉ። ጠቅላላ በጉ ሆነ ምን እንደሆነ ዝጉርጉር። ደውኩ ይገርማል እኮ ጠቅላላ የሚወለደው በሙሉ ምን ሆነ? ዝጉርጉር። ይሄንን ይዘው ሊቃውንቱ ሴቶች እንደው አንዱ ነው ያለ ሴቶች ወንድ በተመኙበት ቀን ሌላ ወንድ ሲያልፍ እንደው በሜዳው ተመኝተው ማታ ከባላቸው ጋር ካደሩ የቀኑን ሰው የሚመስል ሊወልዱ ይችላሉ። ይሄ በጣም ችግር ነው ማለት ነው። ይሄ በጣም ችግር ነው። ከዛ በኋላ ሰውየው ምን ሊል ይችላል? አማን የወለድሽ ይል ያ ልጅ ደግሞ ያ ሰውየው ቁጫን ሰውዬ አስቸጋሪ ነገር ነው ሆነቱ ማለት። ስለዚህ ለዚህ ብልሃቱ ምንድን ነው የሚያስፈልገው? አይንን መመለስ። ነግሬያችኋለሁ። አይንን መመለስ በሉ። አዎ ቅዱስ ዳዊት ያለው ይሄ ሚጦላ አይንቴ ከመይራ ከንቶ፣ አይኖቼ ከንቱ ነገርን እንዳያዩ መልስልኝ። እስኪ በሉ አይኖቼ በሉ። አይንን መመለስ እንዴት ያለ መልካም ነገር ነው። እንደው በዚያው የሥጋውን የምናውቀው ትዳሩም እንዳይበጣበጥ ብዬ ነው ይሄን ያመጣሁት እንጂ ሐሳባችን ላይ ዝጉርጉር ተወለዱ። ከዚያ በኋላ ዝጉርጉር ተወለዱ። ከዚያ በኋላ ምልክት ያላቸው በጎች በሙሉ የማን ሆኑ? አረ ንገሩኝ በሞቴ ርዕሳችን ላይ ደረስ ትምህርታችን ይጨርስም። ዝጉርጉሮች የማን ናቸው? ምልክት የሌላቸው የማን ናቸው? የላባ ናቸው። እዛው ላይ ያዕቆብ ያንን በግ ካተረፈ በኋላ እግዚአብሔር ምን አለ? ወደ ቤቴል ተመለስ። እንግዲህ ከአንተን ወደ ተግዱሮ ለአንተ ወደ ተገለጥኩ አባትህ አብርሃምን ከካራን ከካላውዲዮን አውጥቼ በመስዋዕት መሰዊያው ላይ በተገለጥኩበት ለአንተ በተገለጥኩበት ለአባትህ ለይስሐቅ በታየውበት የወርቂቱን መሰላል ወዳየባት ወደ ቤቴል በጎችና ቤተሰብን በሙሉ ይዘህ ውጣ አለው። አባታችን ያዕቆብ ብዙ ነፍስ ሆኖ ዘመድ አፍርቶ ልጆቹን ይዞ በጎችን አስከትሎ በጣም ብዙ ሺህ በጎችን ይዞ ወደ ቤቴል ተመለሰ። እኛንም ሁላችንንም ይመልሰን እግዚአብሔር።